የህንድና የሩሲያ ግንኙነት የአሜሪካ መሪዎች ከባድ ራስ ምታት ነው። ሩሲያ ከሶቪየት ህብረት ጊዜ ጀምሮ የህንድ ዋነኛ የጦር መሳሪያ አቅራቢ ሀገር ሆና ብትቆይም ነገር ግን የዩክሬኑ ጦርነት የሩሲያን የጦር መሳሪያ የማቅረብ አቅም ስላዳከመው ህንድ ሌሎች አማራጮችን እንድታማትር አድርጓታል። የሁለቱ ሀገራት ግንኙነት ግን በመሳሪያ ሽያጭና ግዢ ላይ ብቻ አያጠነጥንም። ከአውሮፓውያኑ 2000 ጀምሮ ኒው ዴሊና ሞስኮ በየዓመቱ የሚካሄድ ዓመታዊ የመሪዎች ጉባኤ ስርዓት ነበራቸው። ይህም በአንዱ ዓመት የህንድ ጠቅላይ ሚኒስትር ሩሲያን ሲጎበኙ በሚቀጥለው ዓመት ደግሞ የሩሲያ ፕሬዝዳንት ወደ ህንድ በመሄድ የሚካሄድ ነበር። ሁለቱ ሀገራት ግንኙነታቸውን የጂኦፖለቲካዊ ለውጦች ሳይገቱም እንደ ጽና ወዳጅነት ማሳየት ቢፈልጉም ከሌሎች ሀገራት በሚመጣው ግፊት ትስስራቸው ነጻና አልጋ ባልጋ አይደለም። በተለይ ህንድ ከዩክሬኑ ጦርነት ወዲህ ራሷን ከሩሲያ እንድታርቅ ከምዕራባውያን ከፍተኛ ተጽዕኖ ሲደረግባት ቆይቷል። ከሩሲያ ጋር መልካም የሚባል የቆየ ታሪካዊና ምጣኔ ሀብታዊ ግንኙነት እንዳላት የምትጠቀሰው ህንድ እስካሁን ይህን የምዕራባውያን ጫና አልተቀበለችውም። ለአስርተ ዓመታት በኃይል ሆኖ የቆየው የመሪዎቹ የሞስኮና የኒው ዴሊ ሽርሽር በ2022 ሩሲያና ዩክሬን ጦርነት ውስጥ በገቡበት ዓመት ተቋርጧል። በዓመቱም ጠቅላይ ሚኒስትር ናሬንድራ ሞዲ ሩሲያን ይጎበኛሉ ተብሎ ቢጠበቅም በጦርነቱና በዓለም አቀፋዊ ጫናው ምክንያት ጉብኝታቸው ተራዝመዋል። በ2023 ደግሞ ፑቲን በኒው ዴሊ በተካሄደው የቡድን 20 ስብሰባ ላይ አልተገኙም ነበር። በወቅቱ ፕሬዝዳንቱ ከዩክሬኑ ጦርነት ጋር በተያያዘ በዓለም አቀፉ የወንጀለኞች ፍርድ ቤት ICC የእስር ማዘዣ ስለወጣባቸው ወደ ውጭ ሀገር ብዙም አይጓዙም ነበር። ምንም እንኳን ህንድ የICC አባል ባትሆንም ኒው ዴሊ ለእርሳቸው መገኘት ደህንነቱ የተረጋገጠ ቦታ ብትሆንም የምዕራባውያን የቡድን 20 አባል ሀገራት መሪዎች ከሩሲያው ፕሬዝዳንት ጋር በአንድ ክፍል ውስጥ መሆን ምቾት እንደሚነሳቸው ግልጽ አድርገው ነበር። በመጨረሻም ተቋርጦ የነበረው የሩሲያና የህንድ ዓመታዊ የመሪዎች ጉባኤ እንደ አውሮፓውያኑ የዘመን ቀመር በ2024 ሞዲ ሩሲያን ሲጎበኙ ከቆመበት ቀጥሏል። አሁን ደግሞ ከ4 ዓመታት በኋላ ፑቲን ኒው ዴሊ ገብተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሞስኮና ኪየቭ ጦርነት ከጀመሩ ከ4 ዓመታት በኋላ ለመጀመሪያ ጊዜ ህንድን የጎበኙ ነው። ይህ ጉብኝት አሜሪካ ግጭቱን ለማስቆም እያደረገች ያለችው አዲስ ግፊት ተግዳሮት ውስጥ በገባበት ውስጥ እየተካሄደ ነው። የፕሬዝዳንቱ ለ30 ሰዓታት ያህል የሚቆየው ጉብኝት በአሜሪካና በህንድ መካከል ያለው ግንኙነት እየሻከረ ያለበትን ጊዜም ያመለክታል ሲሉ ተንታኞች ያስረዳሉ። ዋሽንግተን ኒው ዴሊ ከሞስኮ ጋር ባላት ጠንካራ ታሪካዊ ትስስርና በዩክሬን ጦርነት ወቅት የሩሲያ ነዳጅ ግዢ በመጨመሯ የማዕቀብ ዛቻ አድርሳባታለች። ይህ ደግሞ ህንድ በምዕራቡ ዓለም መካከል ለረጅም ጊዜ ስትከተለው የነበረውን ሚዛናዊ አቋም ይበልጥ ስስ አድርጎታል። ህንድ ከእንግሊዝ ቅኝ ግዛት ነጻ ከወጣችበት ከ1947 ጀምሮ ከማንኛውም ሌላ ኃያል መንግስት ጋር በይፋ ጥምረት ውስጥ ላለመግባት ስትሞክር ቆይታለች። ምንም እንኳን ከ1960ዎቹ ጀምሮ ወደ ሶቪየት ህብረት ጠጋ ያለች ብትሄድም በቀዝቃዛው ጦርነት ወቅትም በአሜሪካ የሚመራው የምዕራብ ቡድንና በሶቪየት ህብረት የሚመራው የምስራቅ ቡድን መካከል ያለውን ፉክክርና ወታደራዊ ጥምረቶችን ሳይከላከሉ ገለልተኛ ፖሊሲን የተከተሉ ሀገራት ኔን አላይንድ ሙቭመንት መሪ ነበረች። የቀዝቃዛው ጦርነት ካበቃ በኋላ ደግሞ ከአሜሪካ ጋር ያላትን ስልታዊና ወታደራዊ ግንኙነት እያጠናከረች ከሩሲያ ጋር ያላትን ወዳጅነትም ለማስቀጠል ጥረት አድርጋለች። ይሁን እንጂ ሩሲያ ዩክሬን ላይ የከፈተችው ጦርነት ይህንን ሚዛን ፈትኖታል። የፑቲን ጉብኝት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ኒው ዴሊ ከተቀናቃኞቹ ጋር ያላትን ግንኙነት እንዴት እንደምታስተናግድና አንዳቸውንም መስዋዕት ሳታደርግ እንዴት እንደምትይዝ ምልክት ሊሰጡ ይችላሉ ተብሎ ይጠበቃል። ቀደም ሲል ክሬምሊን በሰጠው መግለጫ የፑቲን ጉብኝት የሩሲያ ህንድ ግንኙነት እንደ ልዩ ስልታዊ ሽርክና ሰፊውን አጀንዳ በሁሉም አቅጣጫ ለመነጋገር እድል የሚሰጥ ትልቅ ጠቀሜታ ያለው መሆኑን ገልጿል። የሞስኮ መሪ ከመከላከያ ሚኒስትሩ አንድሬ ቤሉሶቭና ከንግድና ኢንዱስትሪ ሰፊ ልዑካን ቡድን ጋር አብረው ወደ ህንድ አቅንተዋል። ከልዑካኑ መካከል የሩሲያ የመንግስት የጦር መሳሪያዎች ላኪ የሆኑት ሮሶቦርን ኤክስፖርት ከፍተኛ ኃላፊዎች እንዲሁም ማዕቀብ የተጣለባቸው የነዳጅ ድርጅቶች የሮስ ነፍትና ጋዝፕሮም ኔፍት ኃላፊዎች እንደሚገኙበትም ተዘግበዋል። ይህ ጉብኝት ህንድና ሩሲያ ፑቲን ፕሬዝዳንት ሆነው ወደ ክሬምሊን በገቡበት ዓመት የተጀመረውን የ25ኛ ዓመት ስትራቴጂክ ሽርክና እያከበሩ ባለበት ወቅት ነው። የምጣኔ ሀብት ባለሙያዎችና የፖለቲካ ተንታኞች ፑቲን ህንድ ተጨማሪ የሩሲያ ሚሳኤል ስርዓቶችና ተዋጊ ጄቶችን እንድትገዛ በማሳመን የመከላከያ ትስስርን ለማሳደግ እንደሚፈልጉ ይገምታሉ። በተጨማሪም እንደ መድኃኒት፣ ማሽነሪዎችና የእርሻ ምርቶች ባሉ ዘርፎች የንግድ ልውውጥን ለማስፋፋት አዳዲስ በሮችን ይፈልጋሉ ሲሉም ያክላሉ። መሰረቱን በአሜሪካ ያደረገው የክራይሲስ ግሩፕ ተንታኝ ፕራቪን ዶንቲ ጉብኝታቸው ህንድ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ የቅጣት ታሪፍ ጫና በተደረገባት ጊዜ የተናጠል ወዳጅነታቸውን እንዲያረጋግጡ ለሁለቱም ወገኖች እድል ይሰጣል ብለዋል። ተንታኞች ፑቲን ከዚህ ጉባኤ መልካም ገጽታ ለመገንባት እንደሚፈልጉም ተናግረዋል። የጀዋህርላል ኔህሩ ዩኒቨርሲቲ ዓለም አቀፍ ጥናት ፕሮፌሰር የሆኑት ራጃር ኩማር ሲናገሩ ፕሬዝዳንት ፑቲን ለራሳቸው ህዝብም ሆነ ለዓለም አቀፉ ማህበረሰብ ሩሲያ ከዓለም የተነጠለች አለመሆኗን የሚያሳይ ጠንካራ መልእክት ማስተላለፍ ይችሉ ዘንድ ይህ ጉብኝት መልካም አጋጣሚ ነው ብለዋል። ሆኖም ምስሉን ወደ ጎን ብለን ስናይ የህንድ ሩሲያ ግንኙነት አስኳል የሆነው የነዳጅ ንግድ አሁን አደጋ ላይ ወድቋል። ሞስኮ በ2022 ኪየቭን ከወረረች በኋላ ህንድ ሁለተኛዋ ትልቋ
የሩሲያ የድፍድፍ ነዳጅ ገዢ ሆናለች። ህንድ ወደ ሀገር ውስጥ በምታስገባው የነዳጅ ምርትም የሩሲያ ድርሻ ከ1 በመቶ ወደ 40 በመቶ አድጎ የ2250 በመቶ ጭማሪ አሳይቷል። በወቅቱ አሜሪካ ህንድ ተጨማሪ የሩሲያ ነዳጅ እንድትገዛ በምስጢር መገፋፋቷን ኒው ዴሊ ትገልጻለች። ምዕራቡ ዓለም የሩሲያ ነዳጅ ግዥን ያቆመ ነበር። እናም ሞስኮን ሙሉ በሙሉ ማገድ በዓለም አቀፍ አቅርቦቶች ላይ እጥረት በመፍጠር የዋጋ ጭማሪን ያመጣ ነበር። ህንድ የሩሲያ ነዳጅ ግዢዋን በመጨመር የዓለም አቀፍ ገበያን ለማረጋጋት ሞክራለች። ነገር ግን ትራምፕ በሁለተኛው የስልጣን ዘመናቸው ጦርነቱን እንዲያቆሙ ሞስኮና ኪየቭ ላይ ጫና ለማድረግ የሚያስችሉ መንገዶችን ሲፈልጉ የሩሲያ ነዳጅ በመግዛቷ ህንድን ኢላማ አድርገዋል። በመጀመሪያ ላይ ወደ አሜሪካ በሚገቡ የህንድ ምርቶች ላይ 25 በመቶ ታሪፍ ከጣሉ በኋላ ለሩሲያ ነዳጅ ግዢ ቅጣት በማለት ወደ 50 በመቶ ከፍ አድርገውታል። ከወራት በኋላ ህንድ የሩሲያ ነዳጅ ማስገባቷን የቀጠለች ሲሆን ስትራቴጂካዊ ነጻነት በማለት ተሟግታለች። ይሁን እንጂ ባለፈው ጥቅምት ወር ትራምፕ በሩሲያ ሁለት ትላልቅ ነዳጅ ድርጅቶች ሮስ ነፍትና ሉኮይል ላይ ማዕቀብ ጥለዋል። እንዲሁም ከነሱ ጋር በሚነግዱ የሌሎች ሀገራት ድርጅቶች ላይ ማዕቀብ እንደሚጥሉም ዝተዋል። በህንድ ውስጥ ትልቁ የግል ነዳጅ ማጣሪያና የሩሲያ ነዳጅ ትልቁ ገዢ የሆነው ሪላያንስ ከእንግዲህ ወዲህ የሩሲያ ድፍድፍ ነዳጅ የሚጠቀሙ የነዳጅ ምርቶችን ወደ ውጭ እንደማይልክ ገልጿል። በዚህም ህንድ ከሩሲያ የምታስገባው ነዳጅ ወደ ዝቅተኛ ደረጃ ላይ ይወርዳል ተብሎ ይጠበቃል። በሌላ በኩል ደግሞ ህንድ ከአሜሪካ የምታስገባውን ጋዝ በከፍተኛ ደረጃ ለመጨመር ስምምነት ተፈራርማለች። በመከላከያ ዘርፍም ቢሆን ከፍተኛውን መጠን ከዋሽንግተን ከሞስኮ ደግሞ በጣም ትንሹን እንድትገዛ አሜሪካ ጫና እያደረገች ነው። የክራይሲስ ግሩፕ ተንታኝ ደንቲ ኒው ዴሊ ከሞስኮ ጋር ያላትን የመከላከያ ስምምነቶች በተመለከተ ዋሽንግተንን ላለማስከፋት ጥንቃቄ ታደርጋለች። ነገር ግን ይህ አስፈላጊ ስምምነቶችን እንዳትፈጽም አያግዳትም ብለዋል። አሁን ላይ የተካሄዱ ያሉትን ጨምሮ ህንድ ከአሜሪካ ጋር ተመሳሳይ ስምምነቶችን በማድረግ የዋሽንግተን ትችት ለማለዘብ ተስፋ ታደርጋለች ያሉት ተንታኙ፣ ሆኖም የትራምፕ ጫና ህንድ በአሜሪካ ላይ ያላትን መልካም ፈቃድ ሊጎዳው እንደሚችል ጠቁመዋል። መረጃዎች እንደሚያሳዩት በኒው ዴልና ሞስኮ መካከል ያለው የሁለትዮሽ የኃይል ትስስር የተለያዩ መሰናክሎች ቢገጥሙትም የመከላከያ ግንኙነታቸው ይበልጥ የተረጋጋ ነው። ሩሲያ አሁንም ድረስ የህንድ ትልቋ የመከላከያ አቅራቢ ስትሆን ከምታስገባው ጠቅላላ የጦር መሳሪያ ውስጥም በግምት 36 በመቶውንና ከህንድ ነባር የጦር መሳሪያ ክምችት ውስጥም ከ60 በመቶ በላይ የሚሆነውን ትሸፍናለች። ኒው ዴሊ የሀገር ውስጥ ምርትን ለማሳደግና ከአሜሪካ እንዲሁም ከአውሮፓ ሀገራት ብዙ ለመግዛት ጥረት ስለምታደርግ የምታስገባው መጠን በ2010 ከነበረው 72 በመቶ ወርዷል። ነገር ግን ባለሙያዎች የሩሲያ እንደ ህንድ ዋነኛ የመከላከያ አጋርነት ቦታ ለበርካታ ዓመታት ሳይገዳደር ሊቆይ እንደሚችል ይገምታሉ። የሩሲያ S-400 ሚሳኤል መከላከያ ስርዓት ህንድ በግንቦት ወር ከፓኪስታን ጋር በነበራት የ4 ቀን የአየር ጦርነት ወቅት ለኒው ዴሊ የአየር መከላከያዎች ዋና ማዕከል ነበር። የህንድ የአየር ኃይል አዛዥ ማርሻል ኤፒሲንግ S-400 ለህንድ ሁኔታን ቀያሪ ነበር ብለዋል። ህንድ አሁን ተጨማሪ የS-400 የአየር መከላከያ ስርዓቶችን ለመግዛት እየፈለገች ነው። ይህ በእንዲህ እንዳለ ሩሲያ ደግሞ ሱ-57 አምስተኛ ትውልድ ስቴልስ ተዋጊ ጄቶችን ለህንድ መሸጥ ትፈልጋለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከፑቲን ጉዞ በፊት ሲናገሩ ሱ-57 በዓለም ላይ ምርጡ አውሮፕላን ነው እና በፕሬዝዳንቱ ጉብኝት ወቅት ትልቁ አጀንዳው ላይ ይሆናል ብለዋል። የፕሬዝዳንት ፑቲን ጉብኝት በሁለቱ ሀገራት መካከል ያለውን የ25 ዓመት ልዩ ስልታዊ ሽርክና ለማጠናከርና ከአሜሪካ ከሚመጣው የጂኦፖለቲካዊ ጫና አንጻር የኒው ዴሊን ሚዛናዊ አቋም ለማሳየት ወሳኝ ነው ሲሉ ተንታኞች ይናገራሉ።